قال رحمه الله: وقوله في سورة الأعراف، بسورة الأعراف استمالة جمر: إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش. إن ربكم جتاتشو الله نو، إن ربكم جتاتشو الله نو الذي خلق السماوات والأرض سماوات النامزر يفتر في 6 أيام فسدست كانت ثم كزام استوى على العرش كعرش بلا يكف عليه. إن ربكم الله جتاتشف الله نو الذي خلق السماوات والأرض سماوات النامزر يفتر هنا في 6 أيام በስድስት ቀናቶች የነዚህ ቀናቶች መጀመሪያ ማን ነበር ከተባለ እሁድ ቀን ነበረ። መጨረሻቸው ደግሞ ጁሙዓ ቀን ነው። ሁሉ ተፈጥሮ ያበቃው ማለት ነው። ከእሁድ ጀምሮ እስከ ጁሙዓ ያለው في سورة فصلت الله يا سماينا مدرن أفتاطر بتملكته بزرزر يتناقر بالقرآن أنقص الله: قل أئنكم لتكفرون بالذي خلق الأرض في يومين وتجعلون له أندادا ذلك رب العالمين وجعل فيها رواسي من فوقها وبارك فيها وقدر فيها أقواتها في 4 أيام سواء للسائلين ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالتا أتينا طاعين فقضاهن 7 سماوات في يومين. زينة الزروال أردت كان የመሬት ጣጣ ያለቀበት ነው። 2 ቀን የሰማዕ ጉዳይ ያለቀበት ነው። በድምሩ 6 ቀናት ናቸው። መጀመሪያ መሬት ራሷ ስትፈጠር 2 ቀን አልቋል። ከዛ በኋላ መሬት ላይ ያሉ የተለያዩ ተራሮች እንደ ችካል መሬትን እንዲይዙ እነሱ ተፈጥረዋል። የተለያየ ቁቷን መሬትን ቀለበ አላህ Subhanahu Wa Ta'ala። ከነዛ መሬትን በብቻ ከፈጠረበት ቀናት ውጪ እነዚህን የመሬትን ጉዳይ አላህ ሲፈጥር 2 ቀን ቆይቷል ማለት ነው። ይህ ብሎ ማለት አላህ Subhanahu Wa Ta'ala በሰከንድ ማድረግ የሚችለው ነው፣ ወይም ከሰከንድ በታች ባለች ሰዓት ውስጥ አላህ ሁን ባለው ጊዜ ይሆን ነበር። ነገር ግን ለሰው ልጆች ትዕግስትን ለማስተማር እናም ለተለያየ ሕክማ አላህ Subhanahu Wa Ta'ala 6 ቀናትን እንዲፈጁ አድርጓቸዋል ማለት ነው። ከዛ በኋላ የመሬት ጉዳይ ካለቀ በኋላ ثم استوى إلى السماء ወደ ሰማይ ቀስዶ አላህ وهي دخان فقال لها وللأرض ائتيا طوعا أو كرها ብሏል። ሰማይን ፈጠረ። በዚህ አይነት 7 ሰማያት በ2 ቀን ተፈጠሩ ይላል። አሁን ለማንኛውም إن ربكم الله الذي خلق السماوات والأرض في 6 أيام ጌታችሁ አላህ ነው ያ ሰማያትና ምድርን የፈጠረ የሆነው በ6 ቀናት። ثم استوى على العرش كزام كعرش لي كفى ليلة ثم لترتيب نو يا الله سبحانه وتعالى علو بتملكته كزي بفت እንዳየነው
يا الله የበላይነት መጀመሪያም የነበረ ነው አላህ Subhanahu Wa Ta'ala የበላይ ነው ሁሌ ነገር ግን ከአርሽ በላይ ያለውን እስቲዋ ከፍ ማለት ከሆነ ይሄ የአላህ Subhanahu Wa Ta'ala ፊዕሊ የሆነ ሲፋ ነው ለዛ ነው በثم የመጣው ከዛም በኋላ ከፍ አለ ነው የሚለው ስለዚህ ከአርሽ በላይ ያለው እስቲዋ ወይም አርሽ ላይ ከፍ ማለቱ ይሄ ድርጊታዊ ከሆኑ ከአላህ ባህሪያቶች ነው እንጂ ዛትይ ከሆኑ ባህሪያቶች አይደለም ዛትይ ከሆነው ከአላህ ባህሪ ውስጥ የሚገባው ዑሉው ነው እንጂ እስቲዋ አይደለም እስቲዋ እና ዑሉው ይለያያል እስቲዋ ከአርሽ በላይ ከፍ ማለቱ ይሄ እስቲዋ ነው የሚባለው ዑሉው ግን ሁሉ ጊዜ ከአላህ Subhanahu Wa Ta'ala የሚነጠል የሆነ ባህሪ አይደለም ሁሉ ጊዜ የአላህ ባህሪ ነው አርሽ የሚባለው ምንድነው ከተባለ የመخلوقات ሁሉ ጣሪያ የሆነው ፍጡር ነው በመሰረቱ በቋንቋ ደረጃ አርሽ ሲባል ምንድነው ከተባለ እዚህ ጋር ያለውን አርሽ ሳይሆን በቋንቋ ደረጃ ሌላ ጊዜስ አርሽ የሚባል ምንድነው ከተባለ ንጉስ ብቻ የሚቀመጥበት የንጉስ ዙፋን አርሽ ይባላል በቋንቋ ደረጃ የአላህ Subhanahu Wa Ta'ala አርሽስ ከምንድነው የተፈጠረው ከምንድነው አላህ ያንን ነገር የሰራው ከተባለ አላህ እንጂ ማንም ማያውቀውም አልተገለጠም አህሉ ሱና ወል ጀማዓ ነብዩና አለይሂ ሰላቱ ወሰለም ሱና ይዘው የሚሄዱ ሰዎች እናም ሰሃቦቹ የነበሩበትን ጀማዓ ይዘው የሚሄዱ ሰዎች አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን ከአርሽ በላይ ከፍ ማለቱን ይሄንን ያምናሉ ፍጡራንን የነሱን ከፍ ማለት በማይመስል መልኩ አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ብሏል ብለው ያምናሉ የቢድዓ ሰዎች ከሆኑ ጀህሚያዎችን የመሰለ እናም የነሱ ርዝራዦች አሉ እስቲዋ የለም ነው የሚሉት ከአርሽ በላይ አላህ ከፍ አለ አይባልም እያሉ ያምታታሉ ማለት እንደውም ቁርአኑ ላይ እንዳለው አርራህማኑ ዐለል ዐርሽ ኢስተዋ ብሎ የሚሄደውን ሰው ካፊር ነህ እያሉ ሲያደናብሩት ነው የቆዩት በሀገራችን በቅርብ ጊዜ ሳይቀር ማለት ነው ይህን መስአላ አንስተው ነው ሰው ሲያከፍሩ ከእንደገና ሸሃዳ ሲያስይዙ የነበረው በየቤቱ በየቦታው የዚህ ሁላ መንስኤ ምንድነው አላህ ከአርሽ በላይ ነው ብለሃል ይሄ ኩፍር ነው ይላል በጣም የሚገርመው እነሱ ኩፍር ነው ብለው የሚሉት አላህ Subhanahu Wa Ta'ala ማመኑን ግዴታ ያደረገበትና የኢማን አንድ መገለጫ የሆነውን አላህ እዚህ ጋር ثم استوى على العرش ከዛም ከአርሽ በላይ ከፍ አለ ይላል በዚህም ብቻ ሳይሆን የአላህን Subhanahu Wa Ta'ala ከፍ ማለት ወይም ዑሉው በተመለከተ አብሶ በዝርዝር አንዳንድ ዑለማዎች ከ3000 በላይ ደሊል ማምጣት ይችላሉ ከ3000 ደሊል በላይ ማምጣት የሚቻልበት ጉዳይ ነው ማለት ይሄ ሁሉ እያለ አንድ ደሊል ይበቃል አንዲት ሰውን ሲያምታቱ ታያቸዋለህ ማለት ነው سبحان الله ታዲያ ثم استوى على العرش የሚለውን ሲፈስሩ ቀደምት ሰለፎች በአራት ማዕና ፈስረውታል على
كفالة ارتفع يونه كفالة ሶስተኛው صعد ወጣ ማለት ከፋለ ማለት ነው አራተኛው استقر ትንሽ ለየት ነው استقر ተደላደለ የተባለ ለታ እንዴት ነው የሚፈሰረው ከተባለ ተደላደለ ነው استقرارا يليق بجلاله በሱ በልቅናው የሚገጥም ከማንንም ጋር የማይመሳሰል ይሆን የትኛው ነው የሚሻለው استقرنا على ارتفع صعيد ከሚለው ተመሳሳይ ማዕና ካላቸው ከሶስቱ ከተባለ على የሚለው ارتفع صعيد የሚለው የመጀመሪያው እሱ የተሻለ استواء بعلى ከተላለፈ ከፍ አለ ነው የሚሆነው ለምሳሌ فإذا استويت أنت ومن معك على الفلك إلى فإذا استويت أنت استواء بعد الركض أنت هناك أنت قالت على الفلك شيل من مال فذهبت كمركب علي بهناك شو بزي مال لا يميل أن ترقم نميسته استواء يميل متو استواء ميل متو من كان له على يميل كوهلا كمد للا وتعالى من الله وجعل لكم من الفلك والأنعام ما تركبون لتستووا على ظهوره كمركب እናም ከተለያዩ እንስሶች የምትሳፈሩትን አደረገላችሁ ይልና لتستووا على ظهوره لتستووا ብሎ على ነው ስለዚህ ከፍ እንድትሉ እንድትደላደሉ ማለት ነው استواء የሚለው መጥቶ على ከመጣ ይሄ ነው በቃ ማለት ከፍ ማለት ከዛ ላይ መደላደል ነው ሊሆን የሚችለው ማለት ታዲያ እነዚህ አህሉል ቢድዓዎች ከስንት ዘመን በኋላ መጥተው ሷሃቦቹ የማያውቁትን ታቢዖቹ የማያውቁትን አዲስ ቃል ይዘውላቸው መጡ ምን ثم استوى على العرش ማለት ثم استولى على العرش ማለት ነው ብለው ፈሰሩ استوى ማለት ተቆጣጠረ ማለት ነው ተቆጣጠረ የበላይ ሆነ ማለት ነው ማለት በስልጣን ስልጣኑ ነው እንጂ ተቆጣጠረ በስልጣኑ ተቆጣጠረ ለማለት ነው እንጂ እሱ ከፍ አለ ለማለት አይደለም ብለው በዚህ አይነት መንዛት ጀመሩ ማለት ነው ሷሐቦቹ ካለቁ በኋላ ሷሐቦቹ ማያውቁትን አዲስ ነገር ይዘው መጡ እዛ በዚህ ተሕሪፋቸው ላይ ብዙ ማንታታዎችን ማምጣት ጀመሩ الله سبحانه وتعالى كعرش بلاي كفال بلن من الكفنة الله كفطران يمساسلال ይላሉ በቋንቋ ደረጃ አሁን እኛ የምንለው ያስኬዳል ይላሉ እንዲህ ያሉ ብዙ ማምታታዎችን ማምጣት ጀመሩ በቋንቋ ደረጃ እነሱ የሄዱበት አካሄድ ተፍሲሩ ያስኬዳል ወይ ከተባለ ባጢል ነው ያስኬዳል ብለው የሚሉት አንድ ግጥም ይዘው ነው قد استوى بشر على العراق من غير سيف ودم أو دم مهراق ميلاد ይሄንን ይዘው ነው ግጥም ማለት ነው ግጥም ምን ሊነዱበት የአላህን ቃል نعوذ بالله من الضلال
ይሄ ነው ሁለተኛ ደግሞ አላህ Subhanahu Wa Ta'ala ከዓርሽ በላይ ነው ብለን የምንል ከሆነ አላህ ከፍ ብሏል የምንል ከሆነ እኛም ከፍ እንላለን በተለያዩ አጋጣሚዎችና እኛና አላህ ተመሳሰልን ማለት ነው ይሄ በርግጥ ለዚህም ብቻ ሲፈስ ሳይሆን ለስቲዋ ለተለያዩ ባህሪያቶች አላህን Subhanahu Wa Ta'ala ባህሪያቶች እንዳይቀበሉ ያደረጋቸው ይሄ ነው መልሱ ምንድነው ጌታችሁ አለ ወይስ የለም ነው ጌታችን አለ ብለው የሚሉ ከሆነ እኛም አለንና አልተመሳሰለባችሁም ያሁንስ እንላቸዋለን የለም ብለው የሚሉ ከሆነ ከፍራችኋል እንላቸዋለን አላህ ዛት አለ ወይ እንላቸዋለን አላህ ዛት አለ ወይ አይ በዛቱ የለም ብለው አይደፍሩትም ብለው የሚሉ ከሆነ ካፊሮች ናቸው ምንም ከነዚህ ጋር መጨቃጨቅም መከራከርም አያስፈልግም ማለት ነው በጣም ግልጽ ባለ መልኩ እንደ ፀሐይ ሲጠልቁ ወይም ሲወጡ ይታያል አንደኛ ይሄ ሁለተኛው ደግሞ እንደዚህ ብለን በጠየቅናቸው ጊዜ አላህ ዛት አለ ወይ አሁን እናንተ ስለ ሲፈቱን እየተከራከራችሁ ያላችሁት እሱስ አላህ Subhanahu Wa Ta'ala ማንነቱ አለ ወይስ የለም ብለን ስንጠይቃቸው አለ የሚሉ ከሆነ ካሉት ጋር አይመሳሰለባቸውም ወይ የለም የሚሉ ከሆነ ገላገሉን ነው ያፈራሉ ግልጽ ባለ መልኩ ማለት ነው المهم አለ ነው የሚሉት መልሱም ሊሆን የሚችለው ይሄ ነው አለ ብለው ካሉ አላህ Subhanahu Wa Ta'ala የሱ በዛቱ መኖር ከሌላው ጋር የማያመሳስለው ከሆነ እያንዳንዱ ባህሪያቱ ከሌላው ጋር ይመሳሰሉ ليس كمثله شيء وهو السميع البصير አላህ Subhanahu Wa Ta'ala ቻይ ነው የአላህን ችሎታ የመሰለ ያለው አለ የለም የሱን ችሎታ የመሰለ ያለው እንደሌለ ሁላ አላህ አዋቂ ነው እንላለን የሱን ዕውቀት የመሰለ ማንንም ዘንድ የለም ልክ እንደዚህ እንደሌለው ሁላ አላህ Subhanahu Wa Ta'ala ከዓርሽ በላይ ነው ሲባል የሱን የበላይነት የመሰለ ማንንም የበላይ የለም ምንም የሚመሳሰል ነገር በሌለው ሁኔታ ሸይጣን ተጫውቶባቸው ኡመተል ኢስላምን በጣጠሱት ስንቱን ተከፍራለህ በሚል ሰበብ ጭራሽ አከፈሩት ማለት ነው ሱብሃንአላህ ስንቱን ዑለማ አሰቃዩ ከመንግስት ጋር አብረው ማለት ነው በዛ በድሮ ዘመን ምሳሌ ኢማሙ አህመድን ይመስል ረሂመሁላህ እሺ አላህ Subhanahu Wa Ta'ala ዑሉው ለማንኛውም ሁለት አይነት ነው አላህ Subhanahu Wa Ta'ala በዛቱ ዓሊ ነው የበላይ ነው ከዓርሽ በላይ አላህ ከፍ ብሏል የሚለው ማመን ግዴታ ነው ሁለተኛው አንዳንድ ቦታዎች ላይ ከሰማይ በላይ ይላል ከሰማይ በላይ ሲባል የፈለገው ሰማይ የሚባለው በአረብኛ ኩሉ ማዓል ከፍ ያለ በአጠቃላይ ሰማይ ይባላልና ከሰማይ በላይ ሲል ከከፍታ በላይ ለማለት ነው የተፈለገው አአሚንቱም መን ፊ ሰማይ ሰማይ ላይ ያለውን ተማመናችሁን ይላል ቁርአን እናንተ ላይ የቅጣት ጅራፉን ማውረዱን ለምንድን ነው የምትተማመኑት ለምን አላህን አትፈሩም ይሄንን ብሎ ሲል መን ፊ ሰማይ ነው ያለው ሰማይ ውስጥ ይላል
ሰማዕ ውስጥ ሲባል የተፈለገው ፊ بمعنى على ውስጥ የሚለው ከፍ በሚለው ማዕና የተሰጠነው ነው የሚሉት ሙፈሲሮች ስለዚህም አአሚንቱም መን ፊ السماء ማለት አአሚንቱም መን على السماء ከሰማይ ላይ ያለውን ማለት ተፈለገ ሌላው አላህ Subhanahu Wa Ta'ala ወደ አርሽ ከጃ ያደረጋችሁት ብለው የሚሉት አባባል አላቸው ይሄ ባጢል ነው አላህ Subhanahu Wa Ta'ala ወደ አርሽም ይሁን ወዴትም ከጃይ ነው ብለው አላሉም አህሉ ሱና ወል ጀማዓ በል እንደውም አርሽም ይሁን የተለያዩ ሆኖ አካላት ወደ አላህ Subhanahu Wa Ta'ala ከጃይ መሆናቸውን ነው የሚያሰብቱት በኪታባቸው ስለዚህ እነሱ አንድ የሚያምታቱበት ሰውን ግር የሚያስብሉበት ምንድነው አላህ Subhanahu Wa Ta'ala ከጃ ያደርጋሉ እንደዚህ የሚል ነው አላህ ከአርሽ በላይ ነው ብሎ ወይም አላህ ከአርሽ በላይ ከፍ ያለ ጌታ ነው ብሎ መናገሩ አላህ ቁርአን ላይ እንደተናገረው አላህ ወደ አርሽ ከጃይ ነው ማለትን ፍጹም አያስይዝ አላህ Subhanahu Wa Ta'ala አርሽም ይሁን የትኛውም አካል እሱን የሚችለው አይደለም ይሄንን ነው አህሉ ሱና ወል ጀማዓ የሚያሰብቱት ማለት ሌላው አርሽ እሱን አላህን የሚያካበው ልታደርጉ ነው የሚል ነው አያሲዝም አላህ እሱ ራሱን ከአርሽ በላይ መሆኑን ገልጿል አላህ ከአርሽ በላይ ነው ብለን እንላለን ከአርሽ በላይ ነው ማለታችን አርሽ አላህን ያካብበዋል ማለትን ያሲዛል ወይ ከተባለ አያሲዝም ማን ያለው عرش الله يكبوال مالتن آياسيزم لأن الله سبحانه وتعالى أعظم من كل شيء الله ككل نجر يتلك هنا جتانا ونا عرش الله يكبو الناس كنا يطفوا التفاث عندنا ظاهر هنا القرآن آية خلفوال ولتنيا ظاهر هنا النبي عليه الصلاة والسلام حديث خلفوال በጣም ብዙ ሐዲሶች ማለት ዛሂር የሆነ የነብዩ ሐዲስን አጠቃላይ ሐዲሶች ነብዩ ሰለላሁ ዐለይሂ ወሰለም በዚህ ዙሪያ የተናገሯቸው ሌላው የሰለፎቹን ኢጅማዕ በጥሰዋል ሰለፎቹ ቀደምቶቹ ከዚህ በፊት ኢጅማዕ አላቸው ይሄ አባባል ሳይመጣ በፊት ይሄ ቢድዓ አላህ ከአርሽ በላይ አይደለም ብለው የሚሉ ጀህሚያዎች ከመምጣታቸው በፊት ሰሃቦቹ ኢጅማዕ አድርገው ያለፉበት ነው ኢጅማዕ አበላሽተዋል ሌላው استوى በሚል መልኩ የተነገረ استولى ማዕና ያለው አረብያ የለም ግጥማቸው ውስጥ የቀደማ ግጥም استوى بشرون على العراقي ብለው ነበረ قد استوى بشرون على العراقي بشر العراق ላይ استواء አደረገ ተቆጣጠረ ነው من غير سيف او دم مهراق ይሄንን አምጥተው ነበር استوى بمعنى استولى እንዳል استوى የሚለው ተሾመ በሚል ሊፈሰር እንደሚችል ይሄንን ግጥም አምጥተው ነበርና ግጥም ውስጥ ከተባለ ግጥሙ ከየት እንደመጣ የማይታወቅ ሰርጎ ገብ ነው بعد تغير اللسان የመጣ ነው ውድቅ ነው ግጥሙ ሌላው እንደነው አላህ Subhanahu Wa Ta'ala ከአርሽ በላይ ነው ብሎ የተናገረበት ቦታ ላይ አላህ የተናገረበትን ሁኔታ ማየት ነው
ሰማያትና ምድርን ፈጠረ ከዛ በኋላ ثم استوى ነው የሚለው ከዛም ከፍ አለንም ከዛም ከፍ አለ በአርሽ ላይ ብለን ነው እኛ የምንፈስረው እንደነሱ ተፍሲር ደግሞ ተቆጣጠረ ነው ምንድነው የሚመስለው ልክ የነሱን ተፍሲር ስታዩ አርሽ በሌላ ንጉስ ግዛት የነበረና ከዛ በኋላ አላህ አስለቅቆ የተቆጣጠረው ثم استوى على العرش በምን ከተፈሰረ እንደነሱ ተሾመ በሚል ከተፈሰረ ተቆጣጠረ በሚል ከተፈሰረ ያ ነው የሚሆነው ማለት እና ይሄ ለዋዚም ባጢላዎች አሉበት ማለት ሌላው አላህ Subhanahu Wa Ta'ala ለክ ሙጋሊብ አሸናፊና ተሸናፊ ያለው ይመስል ፉክክር ያለው ቃል ነው የተጠቀሙት استولى ተሾመ አላህ Subhanahu Wa Ta'ala ከዚህ በኋላ ተሾመ የሚባል ነገር የለም አላህ መጀመሪያ ማሊኩል ሙልክ ነው ንግስናን ማጠቃላይ በእጁ ያደረገ ጌታ እና ይሄ ባጢል የሆነ استدلالዎች ያሉት ነገር ነው ማለት ሌላው እንደዚህ ብለው ካሉ እነሱ استوى የሚለው استولى በሚል ማዕና ነው ካሉ ለምን በአርሽ ላይ ማለቱ ለምን ተፈለገ ታዲያ ስለዚህ ምን ልንል ነው ማለት ነው الله استوى على الارض استوى على الشجره استوى على البيت الله መሬትም ላይ استوى እያልን ልንል ነው ማለት ነው ለምን استوى እነሱ ጋር ምንድነው ተሾመ ነው መሬቱ ሲሱ አይደል የሱ ሹመት አይደል እንዲህ ያሉ ባጢል የሆኑ መዘዞችን የሚያመጣ ነው ሌላው استوى የሚለው ከፍ አለ ከሚለው ከፍጥራችን ጋር የተያያዘ ተፍሲር ነው استوى ከፍ አለ የሚለው ከሰው ልጆች ተፈጥሮ ጋር የተጋጠመ ነው ተሾመ የሚለው ግን የለም ከሰው ልጆች ተፈጥሮ ጋር የተጋጨ ነው ማለት አላህ Subhanahu Wa Ta'ala በሁሉም ነገር ላይ ተቆጣጣሪ ንጉስ መሆኑን ነው እንጂ የሰው ልጆች ውስጣቸው ፍጥራቸው የሚያስጨብጣቸው አንድ ነገር ላይ ብቻ አርሽ ላይ ብቻ አይደለም ማለት አቡ አልመዓሊ አልጁወይኒ የሚባል ከአሽዓሪዎች ውስጥ ትልቅ ሰው ነበረ የአላህን Subhanahu Wa Ta'ala ከአርሽ በላይ استواءን እንካር ያደረገ እንደውም አላህ Subhanahu Wa Ta'ala በዛቱ ዑሉ የለውም እያለ كان الله ነበረ ولم يكن شيء غيره አንድም ነገር ከአላህ ጋር አልነበረም وهو الآن على ما كان عليه እያለ ይላል አላህ ምንም ሳይኖር የነበረ ጌታ ነው አለ አሽዓሪያ መዝሀብ ያስተማረን እናም አሁንም አላህ ያለው ማንም ባልነበረበት ሁኔታ እንደነበረበት እንደ ድሮ ነው ምን ለማለት ፈልጎ ነው አላህ ከአርሽ በላይ ከፍ አላለም ለማለት ፈልጎ ነው እሱ ይሁሉ ጥምጥም ይሄደው ማለት ካነ ወላ አርሽ አርሽም ሳይኖር አላህ ነበረ ነው እናም መጀመሪያ ባለበት ሁኔታ አሁንም ያለ ጌታ ነው እያለ ይል ነበር أبو العلاء الهمذاني የሚባል ያ ኡስታዝ አለው አስተማሪያችን አለው دعنا من ذكر العرش والاستواء على العرش عرش የሚለውንም ወደ ኋላ ተወዋል ከአርሽ በላይ ከፍ ብሏል የሚለውንም ይሄንን ተወው ለምን አርሽም ይሁን ከአርሽ በላይ ከፍ ብሏል የተባለውን ነገር በአጠቃላይ እኛ በቁርአን በሐዲስ ሰምዒ በሆነ መልኩ ከቁርአንና ከሐዲስ ነው ሰምተን የተረዳነው አለ ስለዚህ ይሄን ይቆይና እስቲ በአቅላችን እንኳን እንሄድ አለው ወለውላ ان الله اخبرنا به ما علمنا ነው ይሄ አላህ ነው
አርሽ አለ ብሎ ባይል አርሽ መኖሩን አናቅም ከአርሽ በላይ ከፍ ብያለሁ ባይል ያንንም አናቅም ነገር ግን አሁን ስለነዚህ ተወውና አለ ቁርአን ሐዲስ መጥቶ ስለነገረን ተወውና አቅላችን እንሄድና እኛ በየነ ነፍሶቻችን ውስጥ نجد ضرورة في نفوسنا نفساتችን ውስጥ አንድ አስገዳጅ ኃይል እናገኛለን ምን የሚል ما قال عارف قط يا الله إلا وجد في قلبه ضرورة لطلب العلم እያንዳንዱ ሰው ያ አላህ ብሎ ባለቅ ጊዜ ቀልቡ ሁሉ ጊዜ ወደ ላይ ነው طلب የሚያደርገው የሚፈልገው ይሄንን ምን ትላለህ ውስጣችን ሁሉ ጊዜ ያ አላህ ስንል ወደ ጎን አይል ወደ ታች አይልም ወደ ቀኝ አይልም ወደ ግራ አይልም ሁሉ ጊዜ ውስጣችን ወደ ላይ ነው የሚሰቀለው ይሄ ضرورة ከውስጣችን የተፈጠረ ነውና ስለዚህ ተፈጥሯችን ምን መልሳለህ ቁርአንና ሐዲሱን ተወኛል እሱን ታዊል ያደረከው ስለሆነ ይሄ አቡል መዓሊ አልጁወይኒ የሚባለው የፍልስፍና ሰው ስለነበረ ግራ ገባ በአቅል ዝም ብሎ ሲጓዝ የነበረ ሰው ስለነበረ በአቅል ሲመጣበት ግራ ገባው አሁን ምን አለ وجعل يضرب على رأسه እንዲህ እያለ ويقول حجرني الهمذان ይሄ ሰው አምታታኝ ማለት ጀመረ ለምንድነው አምታታኝ ብሎ የሚለው ይሄ ደሊል ፍጡርዬ ነው ተፈጥሯዊ ነው ይሄንን ተፈጥሯዊ የሆነ ደሊል በምንም ሊያምታታ ስለማይችል ነው ሌላው አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ ማለቱን የተናገረባቸው የቁርአን አንቀጾች ከዚህም ውጪ ብዙ ናቸው ቀጥሎ ያለው ምንድነው የሚለው في سورة يونس إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش ይሄ መጀመሪያው አያ ላይ እንዳልነው ቢጤ ነው የመጀመሪያው አያ ሱረቱ አልአዕራፍ ውስጥ ያለው ነው የሚመስለኝ ለአዕራፍ ውስጥ ነው የመጀመሪያውን አያ ነው የሚመስለው ይሄም ሱረቱ ዩኑስ ውስጥ ነው ያለው ይሄ በጣም የሚገርመው እነሱ استولى ብለው ሲሉ አንድ ቦታ ላይ استولى የሚል ቁርአን ላይ አልመጣም አንድ ቦታ ላይ ነብያችን አለይሂ ሰላቱ ሰላም استولى ብለው አላ ከሷሐቦች ውስጥ አንድ استولى ብሎ ያለ ሱብሃንአላህ ተሳስቶ እንኳን ማለት እንደው ሰው እኮ ይሳሳታል ከሷሐቦች ውስጥ ተሳስቶ እንኳን استولى የሚለውን ቃል የተጠቀመ እና ምንም አላህን መፍራት ያቆሙ ሰዎች መሆናቸውን ከዚህ ትረዳለህ ማለት ነው በሽምጥጥ አድርገው እየካዱ ሰውን የሚያደናብሩ ሰዎች ናቸው ኢነ ረበኩሙላህ የታችሁ አላህ ነው الذي خلق السماوات والارض في 6 ايام ሰማያትና ምድርን በ6 ቀናት የፈጠረ ثم استوى على العرش ሌላ ደግሞ በአሁን ጊዜ መጡ አሉ ስማቸውን አሳምረው የኢኽዋኑል ሙስሊሚን በለው ያሉ እነዚህኛዎቹ ደግሞ ምንድነው የሚሉ ምንድነው አንተ ከአርሽ በላይ ነው ከአርሽ በላይ አይደለም እያልክ የምትጨቃጨቀው ቶ በቃ ይለው ጭራሽ እኮ ትንሽዬ መሬት ላይ የምትጨቃጨቅ አደረጉት ጉዳዩን ቶ በቃ ምን አታስተምርኩ አቂዳ አታስተምር አቂዳውን አታስተምሩ ይቅርብህና ሰው አርህማን ከአርሽ በላይ የፈለገ ሰው ምን ይበል አርህማን ከአርሽ በላይ ነው የፈለገው ደግሞ ከአርሽ በላይ አይደለም ያው ሹመቱ ነው እዛ ያለው ግማሹ አህባሽን ግማሹ ደግሞ ምን ይሁን የሷሐቦቹን የሰለፎቹን አቂዳ የሚከተል ሰለፊዩን ቀተዋቸው ሰዎች እንደመሰላቸው ይሄዱ ነው እንደመሰላቸው አይሄዱም ነው እንደመሰላቸው እንዲሄዱ አልተፈለገም እንደመሰላቸው እንዲሄዱ ከተፈለገማ ቁርአንና ሐዲስ ለምን ወረደ
ሰው እንደፈለገ መጀመሪያውኑ አላህ እንደፈለጋችሁ ሂዱ ብሎ የለም ያ እንደፈለጋቸው መሄዱ አስፈላጊ ሆኖ በነበረ ነገር ግን እንደፈለጋቸው ሰው መሄድ የለባቸው አላህና መልእክተኛው አለይሂ ሰላቱ ወሰለም እንደቀረጹላቸው ነው መሄድ ያለበት ስለዚህ የዚህ አይነቱን ነገር መማር ግዴታ ነው የሚሆነው ዲንን ለመጠበቅ ማለት ነው ራስህንም ከስህተት አድነህ ሙስሊሞችን ከስህተት ለማዳን الرحمن على العرش استوى የሚለውን ማመን የኢማን ክፍል ነው ኢንካር ማድረጉ ነው ኩፍር ያ اخي እነሱ ጭራሽ ሙእሚኑን ካፊር ነው ይሉታል አላህ ደግሞ ያከፈረውን ሙእሚን ነው ይሉታል በዚህና በተለያዩ መሰል የሆኑ ጉዳዮች ማለት ነው አላህ Subhanahu Wa Ta'ala ከሱ ውጪ መለመን የለበትም ማንንም መለመን የለበትም ይሄ የተውሂድና የኢማንና የኩፍር የተውሂድና የሽርክ መስአላ ነው እዚህ ጋር ገብተህ አንተ ሁለት የሚጨቃጨቁ ሰዎችን ምን አልካቸው ተው አንተ ልክ የጎረቤት ጥላረከው በቃ ዝም በል አልክ ይሄም ዝም በል ምን የሚያጨቃጭቅ ነገር አትጨቃጨቁ ሙስሊሞች አይደላችሁ እንዴ ዝም በሉ አልካቸው የምን ጥል ነው ያስመሰልከው ያ በአንዲት እንጨት ምናምን እኮ የተጣሉ ነው ያስመሰልከው በመና በምን የተጣሉ ሰዎችን ዒባዳ ለአላህ ነው ወይስ ከአላህ ውጪ ላሉ አካላት ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ዘመዶቻቸውን ጂሃድ ያደረጉበትን ስንት ሷሃባ ያለቀበትን ጉዳይ አንተ ምን ይያልከ ነው እንቻቻልበት እንዲህ ያለ ቂላቂሎች ዛሬ በስተው ከየት እንዳመጡት የማይታወቅ ይሄንን ቆሻሻ አመለካከታቸው ማለት ነው አንዴ ከፉላን ይለቅማሉ አንዴ ደግሞ ከዓላን አንዱ ከእንተና ነው አንዱ ከእንተና ጂና ጃንካ ነው የነሱ ንግግር ማለት ነው አንዱ ጫፍ ነው ያለው አንዱ ደግሞ እዚህ ጫፍ ነው ያለው ለምሳሌ ሰይድ ቁጥብን ይወሰድ ከመሪዎቻቸው ውስጥ ተክፊሪ ጀልድ በጣም ደረቅ ተክፊሪ ነው ዓለምን ሁላ ያከፈረ ሰው ነው ቀርዳቢን ወሰደው ቀርዳቢና ሰይድ ቁጥብ ሰማይና መሬት ግን አንድ የሚያረጋቸው የእخوانነት ነው نعوذ بالله من الضلال يوسف القرضاوي نزل يوسف القرضاوي ምንድነው የሚለው ከይሁዶቹ ጋር ያለን ግጭት ይሄ ከይሁዶቹ ጋር ያለን ጦርነት ይላል መሬታችንን ስለነጠቁን ነው እንጂ በሃይማኖት ጉዳይ አይደለም ያኛው ዓለም ላይ ያሉ ሙስሊሞች በአጠቃላይ በቁርአን ያልተዳደሩ ሁላቸውም ካፊሮች ናቸው ኩፍሩ የሚበረታው አሽሃዱ አላ ኢላሃ ኢላላህ የሚሉ ሙአዚኖች ላይ ነው ብሎ ደምድሞታል ሰይድ ቁጥብ ዓለሙን ሁላ በኩፍር የፈረጀ ኸዋሪጅ ነው ይሄኛው ደግሞ ምንድነው የሚለው ግብጽ ላይ እንኳን ባለፈው ኢኽዋን ሙስሊሚን የሆነ ሰዓት ላይ ስልጣን በያዙበት ጊዜ ከኳታር መጥቶ ያደረገላቸው ንግግር ምንድነው ላ ኑሪዱ ደውላ እስላሚያ ደውላ እስላሚያ የሚባል አንፈልግም ማለት እስላማዊ የሚባል አመራር አያስፈልግም ያለው ኢንማ ኑሪዱ ደውለተ መደንያ እኛ የምንፈልገው ከተማዊ የሆነ ወይም ደግሞ እንደሱ አባባል ዘመናዊ የሆነ አካሄድ ነው ብዙ ጣማዎች ያሉበት ሰው ሱብሃንአላህ እንደዚህ አንዱ ጻጫፍ ነው ያለው አንዱ ጻጫፍ ነው ያለው ግን የኢኽዋን ሙስሊሚን ምድር ሰፊ ነው ማለት ነው ምስራቁና ምዕራቡ እንደዚህ ተለያይቶ ይሄን ሁሉ ያቀፈ መሬት ነው የኢኽዋን ሙስሊሚን መሬት ማለት ሱብሃንአላህ የኢኽዋን ምልክቱ ምንድነው ብለካልክ ካወዛገበህ ከለር ለስ መሆናቸው ነው ይባላል ምንም እንደው መልክ የለሽ ናቸው እንስስ ታውቃለህ
እስስታዊነት ነው ባህሪያቸው የሆነ ቦታ ላይ የሷሐቦቹ አቂዳ ነው መያዝ ያለበት የሰለፎቹ ነው መያዝ ያለበት ቁርአንና ሐዲስ ነው መያዝ ያለበት ብሎ የሚናገር ሰው ካለ ለምሳሌ ይሄንን አካባቢ ሊሆን ይችላል አሁን አልহামዱሊላህ ሰው ይሄንን ነው እዛ አካባቢ ላይ እዚህ አካባቢ ላይ አንድ ኢኽዋን ቢመጣ ሊልም ይችላል ይሄንን ነው እንደውም ዳዕዋውን ሲጀምር قال بعض السلف قال السلفيون قال انتنا ሰለፎቹ እንደዚህ ብለው ብሎ እዚህ ብዙ ተናግሮ ሊሄድ ይችላል ተበበሉ ይሄ ነው ባህሪያቸው ሌላ ደግሞ ዓለም الصوفية ያለበት ቦታ ሊኖር ይችላል ሱፊዮች ብቻ ሱፊያ ብቻ ያለበት ቦታ ላይ ሄዶ ምን ይላል የድሮ መሻይኾች እኮ እኛ እኮ ሐቃቸውን አልተወጣንም ይወላችሁ ጭራሽ ምን አድርጉ ነው ጭራሽ ዒባዳ ላይ ያሉ ሰዎችን ጭራሽ እዛ ያመለኩ ያሉ ሰዎችን ምን አድርጉ ነው በርቱበት እኛ እኮ ሐቃቸውን አልተወጣንም እዚህ ስለ ተውሂድ አውርቶ ይዷል እዛ ደግሞ የሚዘባረቀው ምንድነው ሽርካችሁ ላይ በርቱ ነው አላህ ያጠንከራችሁ ይያላችሁ የሆነ ቦታ ተብሊግ ብቻ ያለበት ቦታ ሲሄድ ተብሊጎችን አድንቆ ይናገራል ተብሊጎች ቀጥነው ሊጠፉበት የደረሱበት ቦታ ላይ ደግሞ ተብሊጎችን ኢንካር አድርጎ ይናገራል ይሄ ምንድነው እንዲህ ያለው ነገር አቋም ማጣትና በመሸበት ማደር አይነት ነው እዛው አደረብሎ እሱ የራሱን ስራ ለመስራት ነው ትልቁ ዓላማ ምንድነው ኢጅማዕ الناس ነው ሰዎችን ሰብስባቸው እንዴትም ሰብስባቸው አንተ ብቻ ሰብስባቸው በፒያኖም ሰብስባቸው በፊልምም ሰብስባቸው አንተ ሰብስባቸው ብቻ ሰብስባቸው ዓላማው ይሄ ሰብስበህ ምን ልታረጋቸው የራስህ ጀነት አለህ እንዴ ልታስገባቸው ሰዎች እኮ የሚገቡት የአላህን ጀነት ነው ጀነት ከተባለ ቁርአንና ሐዲስ ላይ ያለው የአላህ ጀነት የአላህ ጀነት ደግሞ የሚገኘው የአላህን ቃል በመታዘዝ ነው ልክ የራሳቸው ጀነት ያላቸው ነው የሚመስለው ሰብስቧቸው ሰዎችን አትከፋፍሏቸው ትላንትና ያልኳችሁ ማለት ቁርአን ለምን ፉርቃን ተባለ ሰዎች የማይከፋፈሉ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ለምን አባትና ልጅን ከፋፈሉ አባትና ልጅ አልተገዳደሉም እንዴ ሰሃቦቹ ሐቅ ብለው አይደለም እንዴ ከቤተሰቦቻቸው የተጣሉት ለምን ተከፋፈሉ ሐቅና ባጢል ላይ መከፋፈል ግድ ነው ሐቅና ባጢል ላይ ሐቁንም ባጢሉንም በአንድ ኪስ አድርገነው እንሂድ ሁሉንም እንሰብስበው ከተባለ ይሄ እስልምና አይደለም ይሄ ፖለቲከኝነት ነው ፖለቲከኝነት ያለበት ሰው ምን ይላል ቶ ችግር የለውም እንዴ ያለው ልዩነታችን ምናችን ነው ውበታችን ልዩነታችን ውበታችን ነው ብሎ የሚለው ፖለቲከኛ ዲን ያለው ሰው ልዩነታችን ከአላህ ዘንድ ምን ያመጣል ነው የሚለው የአላህን ቅጣት ያመጣብናል አንድ መሆን ያለብን አንድ መልክ መያዝ ነው ያለብን ነው የሚለው ሙእሚን የሆነ ሰው ይሄን ነው ማለት ያለበት ሰሃቦቹ ረዲየላሁ ዐንሁም አንድ ነበሩ አንድ አቋማቸው አንድ ነው አንዱ አርrahማን ዐለ العرش استوى ይላል አንደኛው استولى ይላል ሰሃቦች እንደዚህ ነበሩ ይሄ ነበር የሰሃቦቹ እምነት ቀደም ምንድነው ያልነው ሰሃቦቹ ካለቁ በኋላ እንጂ የዚህ አይነት ፍልስፍና አልመጣም ሰሃቦቹ ኢጅማዕ ነበራቸው በዚህ ልክ ቁርአን ላይ ባለው መሰረት የሚመሩ ነበሩ ማለት ስለዚህ እንደዚህ ያሉ እግሮች ከመጡ ጥንቃቄ ያስፈልጋል ማለት ጥንቃቄ ያስፈልጋል እንዲህ ይሄ አቂዳ መቀራቱ ምንድነው የሚያስፈልገው አስፈላጊነቱ አልገባኝም ይላል አንዳንዱ አልገባኝም ማለት አላህ ይግለጥልህ ነው ማለት አላህ ያስረዳህ አልገባኝም የሚለው እኮ ምን ለማድረግ ፈልጎ መሰለህ ሰው ለማደናቀፍ ነው አቂዳ መቀራቱ ምን እንደሆነ ጥቅሙ አልገባኝም ይላል ለምን ተቀራለህ ኢንካር እኮ ለምን ተቀራለህ ለምን አቂዳ ይቀራል
ምን እንዲቀራለት ነው ይፈልግ መጽሐፍ ቅዱስ ይነበብ አው ምን ይነበብለት የአዝካር ኪታብ የሱፊዮቹ ጠሪቃ እና ሱብሃንአላህ የሚያወሩት ሁላ በጣም የሚገርም ነው ማለት ነው ከኢስላም መራቁ ከነሱ ውስጥ ዑመር አልሚሳኒ የሚባል ነበር ዑመር አልሚሳኒ የሚባለው እንትን ሰው ነው ሰውየው ትልቅ ሲኒማ ውስጥ ምናምን የሚሰራ ሰው ነውና ሁሉ ነገሩ ሶላትን ምናምን የሚሰግደው ሲኒማ ውስጥ ነበር እዛ ሲኒማ ውስጥ እየሰገደ ነው اخوان المسلمين ከሲኒማ ሆኖ ነበር የሚመራቸው እንደዚህ ከየት እንደመጡ የማይታወቁ ዝብርቅርቅ ያሉ ሰዎች ናቸው ወደ ጎን ነው መተው የሚያስፈልገው ማለት ነው እነዚህ አሁን በዚህ ጉዳይ ራሱ አሁን ሀገራችን ላይ ምን ይያሉ ነው አንዳንዶቹ እንደሰማነው እኛ ግጭታችን የነበረው ከአህባሽ ጋር ስልጣን ነው እንጂ ያቂዳ ችግር የለብንም አህባሽ ጋር ግጭት የለንም በዚህ ነው ጉዳይ ያሉ አሁን አንዳንዶቹ ይዘዋል ከነሱም ጋር ደብለቅ ያለው ሰው ደንግጧል ይሄንን አባባላቸውን ማለት እንደዚህ ማለት ከጀመረ አንድ ሰው ማብቂያ ወዴት እንደሆነ አላሁ አዕለም ስንቱ ሙስሊም ሲገረፍ የነበረው የሞተው ነካ ለምንድን ነው ለስልጣን ነው ነዑዙ ቢላህ ይሄ ለስልጣን ብሎ የሞተ ሰው ከሆነ የሞተው አላህ ይማረው አለ የሞተው ማለት እዛው እንግዲህ በመንገዱ ላይ ስለሞተ ማለት ነው ስልጣን ፈልጎ ከሆነ ግን እኔ አይመስለኝም ሙስሊሞች የታገሉት ለዲናቸው ነበር የሚመስለኝ አላሁ አዕለም ታዲያ እዚህ አይነት አስተሳሰብ ያለው ሰው አለ ማለት ነቃ ማለት ያስፈልጋል ገባናል ነቃ ማለት ያስፈልጋል في سورة الرعد قال الله تعالى اللهم إلال الله الذي رفع السماوات بغير عمد ترونها ثم استوى على العرش يملك እንደዚህ ከዚህ ቀደም እንዳሳለፍናቸው ነው الله ነው الذي رفع السماوات سماوات كف ያደረገ بغير عمد ያለ ምሰሶ ترونها እናንተ የምታዩት ምሰሶ ሳይኖር ይላል እናንተ የምታዩት ምሰሶ ሳይኖር ሰማያትን ከፍ ያደረገው እሱ አላህ ነው አለና ثم استوى على العرش كزام كف على كعرش لا يله موضع الرابع في سورة طه قال الرحمن على العرش استوى الرحمن على العرش استوينا هي سورة طه وستيالون ليلو دمو سورة الفرقان لي ثم استوى على العرش كزام كعرش لا يكفاله الرحمن كف ليلا الرحمن يميلو استوى لميلو فاعلون أدرج السنون في ألف لام ميم السجدة الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الله نو يا سمعتنا مدرني يفتر بما هكلاችሁ ያለውንም በ6 ቀናት ثم استوى كذا كفل على العرش كعرش بلا ይሄ ሱረቱ አልአዕራፍ እና ዩኑስ ላይ ያለውን ይመስላል وما بينهما የሚል زياده አለው እንጂ ሌላው في سورة الحديد بسورة الحديد ያለውን سورة الحديد ውስጥ ምንድነው የሚለው
وهو الذي خلق السماوات والأرض في 6 أيام ثم استوى على العرش السنو سماعتنا مدرني فترة بسدس قنات فزام كعرش بلا كفالين سبات تبوتا قرآن لي كلهم ملو منه استوى على العرش استوى كمن قاتا يزو كعلا قاتا يزو كعلا قاتا يزو من درميانو على واستقر كف على وين نقول تدلدل ነው ሊሆን كف على وطا يا ያልነው ሶስቱ ተመሳሳይ ናቸው على ارتفع صعيد بإلى كتيازس ይላሉ بإلى كتياز استوى إلى السماء إلى المثالي هنا وتعالى استوى إلى السماء ማለት قصد አሰበ ፈለገ ማለት استوى ከኢላ ጋር ከተያዘ قصد ማለት ነው የሚመጣው استوى ከምንም አይነት حروف الجر ጋር ከዓላ كإلى سياز استوى ميلو بتشون كمتس مثالي ولما بلغ أشده واستوى آتيناه حكما وعلما إلى ولما بلغ أشده واستوى بلو استوى بتشون تتكس استوى يزي من دنو معناه كتباله مولا ماله تنكاريون تدرسنا استوى بمولا جزي إيالنا والله ስለዚህ استوى ብቻውን ሲመጣ ከሙለ ማለት ነው በዓላ ከተራመደ ምን ማለት ነው ከፍ አለ ወይም ተደላደለ የሚል ማዕና ይሰጣል በዓላ ከተራመደ በኢላ ከተራመደ ደግሞ ፈለገ ቀሰደ የሚል ነስ علونا استواء ያላቸው ልዩነት ምንድነው ከተባለ استواء على العرش ነው ያለው علو مطلق የሆነ علو ከዛ ለየት ያለ የሆነ የዑሉ አይነት ነው ይሄ አላህ Subhanahu Wa Ta'ala ካጠቃላይ ፍጥረታቱ በላይ ነው خاص በሆነ መልኩ ደግሞ ከዓርሽ በላይ ነው አላህ ፍጥረታቱን ሳይፈጥር በፊት ዓሊ አልነበረም ወይም ደግሞ የበላይ አልነበረም ማለትን ያስይዛል ወይ ከተባለ ይሄ አባባል ثم استوى ከዛ በኋላ ከፍ አለ على العرش የሚለው አያስይዝም ነው አላህ Subhanahu Wa Ta'ala መጀመሪያም ዓሊ ነበር መጀመሪያም የበላይ ነበር ነገር ግን ሰማያትና ምድርን ከፈጠረ በኋላ ለየት ባለ መልኩ ማን ላይ استوى አድርጓል ነው عرش ላይ ثم استوى على العرش ከዓርሽ በላይ ከፍ አለ የሚለው ያን እሺ استواء يا الله سبحانه وتعالى فعلي ነው ذاتي የሆነ ባህሪ ከተባለ ምንድነው የምንለው فعلي የሚለው ምንድነው እስቲ ሐዱ فعلي የሆነ صفات ነው ሲባል ምን አይነት ነው فعلي የሚባል ሲፈልገው የሚሰራው አይነት صفة فعلية ይባላል በአጠቃላይ መልኩ እዚህ ጋር ያሉትን
ባህሪያቶች ዛትያና ፊዕልያ ብለን ከዚህ በፊት አይተናል አይደል? ዛትያና ፊዕልያ ዛትይ የምንላቸው ከአላህ Subhanahu Wa Ta'ala ከዛቱ ጋር የተቆራኙ አላህን ፍጹም ሊነጠሉ የማይችሉ ባህሪያቶች አሉ። ፊዕልይ የምንላቸው ግን አላህን Subhanahu Wa Ta'ala ከተግባራቱ ጋር የተያያዙ ናቸው። ይሄ ነው ዛትይ የሆኑ ባህሪያቶች በስንት ይከፈላሉ ብለን ነበር? በሁለት ምንና ማዕነዊና ኸበሪ። ማዕነዊ የምንላቸው እንዴት ያሉ ናቸው? ሐያትን የመሰለ እውቀትን የመሰለ ችሎታ አየ ቀጥል علم እውቀት መስማት ምንድን ማዕነዊ ነው ኸበሪ ኸበሪ ማዕነዊ ነው መስማት ይታያል ማየትስ ኸበሪ ነው አይንስ መስማትና ማየትና አይን ይለያያል። አይን የሚባለው ዛት ነገር ነው። ማዕነዊ ስንል ማዕና ነገር ነው እንጂ ዛት ነገር የለውም። የሚጨበጥ ነገር የለውም። ማዕና ነገር ነው ማዕነዊ የሚባለው። ዒልም አሁን ማዕና ነገር ነው። ለምሳሌ አንድ ዓሊም አገኘኸው አንተ ዓሊሙን አግኝቸው ነበረ ዒልሙን አየሁት ስትል በአይንህ ነው የምታየው? በምንድን ነው የሚታየው ዒልሙ? ያው በሚናገረው እንደው እንደዛ ነው ለማለት የምትችለው እንጂ እንደ ዒልሙን ከፍቶ አሳየኝና በጣም ትልቅ ዒልም ነው ያየሁት ይባላል። ከፍቶ የሚያሳየህ ነገር አለ የሆነ መጋዘን ነገር ዒልም አይታይም እኮ ታየም ከተባለ መጃዝይ በሆነ መልኩ እንደው የተውሶ ቃል ነው። ሌላውን ነገር የሚታየውን ነገር አምጥቶ ተውሶ ከመናገር ውጪ ዒልም እንደዚህ የሚታይ ነገር ሆኖ አይደለም በመሰረቱ። ማየትም እንደዚህ ሆኖ ማየት ማዕና ነገር ነው እንጂ ዛት ነገር አይደለም ማየት። ችሎታም እንደዚሁ የችሎታውን መገለጫ ሊሆን ይችላል። እኛ አሁን የምናየው ይባላል ዒልሙንም እኮ አሁን ዒልሙን አየሁት የምትለው የሆነ አተሩን ስላየህ ነው። የዒልሙን ተጽዕኖ አይተህ ነው። ከዒልሙ ተጽዕኖ አንድ ሰው ምን ሊያደርግ ይችላል? ብዙ ሳያቋርጥ ብዙ የሆኑ ሐዲሶችን ቁርአኖችን እያመጣ በጣም የሚገራሩ ነገሮችን እያነሳ ለብዙ ሰዓት ሊያወራ ይችላል። ዒልሙን አየሁት የምትለው አንተ ይሄን አይተህ ነው አይደል? አየሁት የምትለው ይሄ የዒልሙ ምንድነው? አሻራ ነው እንጂ ዒልሙ አይደለም። ዒልሙማ የሚታይ አይደለም። ኸይር ልክ እንደዚህ ቁድራ አሁን አንድ ሰው በጣም ብዙ ሊሰራ ይችላል። አንተ እኔ ጉልበቱን አየሁት ትላለህ። ጉልበቱ አይታይም። እሱ ጉልበቱን አየሁት ያልከው አንተ ምን እንደማለት ፈልገህ ነው? የጉልበቱን አሻራ የኃይሉን አሻራ ለማለት ነው። ስለዚህ አላህ Subhanahu Wa Ta'ala የሱ ቁድራ የሱ ዒልም የሱ ማየት የሱ መስማት የመሳሰሉ እነዚህ ማዕነዊ የሆኑ ማዕና ነክ የሆኑ ሁሉ ጊዜ ከሱ ጋር የማይነጠሉ የሆኑ ባህሪያቶች ከመሆናቸው ዛትይ ናቸው እንላለን። ከሱ ጋር የማይነጣጠሉ ከመሆናቸው አንፃር ነው ዛትይ የምንላቸው። ሁለተኛ ደግሞ ማዕነዊ ናቸው እንላለን። ማዕና ነገር ናቸው። ዛት ነገር ሆነው ደግሞ ከአላህ ጋር የማይነጣጠሉት የምንላቸዋለን ዛትይ ኸበሪ እንላቸዋለን። ዛትይ ኸበሪ እነዚህ ዛት ነገር ናቸው ከአላህ የማይነጠሉ ነው። ለምሳሌ
አላህ አይን እንዳለው ቁርአን ሐዲስ ላይ መጥቷል بما يليق بجلال جل وعلا ከሱ ጋር በሚሄድ መልኩ ማለት ከማንም ጋር አልተመሳሰለ እጅ አለው ይላል ቀደምም ይላል እነዚህን ታሰብታለህ ማለት القلوب بين اصبعين من اصابع الرحمن አሷቢዖች አሉት ይላል እዚህን ታጸድቃለህ ማለት ነው እነዚህ አሁን የምናጸድቃቸው እነዚህ ባህሪያቶች ከአላህ ሙንፈክ አይደሉም የሚነጠሉ አይደሉም ማዕና ከመሆን በኩል ነው ወይ ሲባል ማዕና አይደሉም ምንድናቸው ዛት ነገር ናቸው አይደል ስለዚህ ምን ይባላሉ ኸበሪ ዛት ይባላሉ እነዚህኛው ሌላ ከዚህ ውጪ ያደረግነው ፊዕሊ የሚባለው ነው ፊዕሊ የሚባለው አላህ በፈለገው ጊዜ የሚሆን አላህ በፈለገው ጊዜ የማይሆን ነው ሁሉ ጊዜ ከአላህ ጋር የማይሆን ማለት ነው ይሄ አሁን ያየነው ማንን ይመስላል እስቲዋ على العرش ማለት ነው ከዓርሽ በላይ ያለውን እስቲዋ ثم استوى ነው ያለው አይደል ከዛም ከፍ አለ ይላል ከዛም ከፍ አለ ዓርሽ ላይ ከዛም ሲል መጀመሪያ ዓርሽ ላይ ከፍ ብሎ በነበረ አላህ ከዛም ዓርሽ ላይ ከፍ አለ ይላል ላ ስለዚህ ከሰማያትና ምድር መፈጠር በኋላ ነው አላህ ዓርሽ ላይ ከፍ ያለው ስለዚህ የዚህ አይነቱን ነገር ምን ትለዋለህ صفة فعلية تلو على هذا وصلى الله وسلم وبارك على نبينا محمد وعلى آله